ለልጆቼ ግን አኑረኝ፣ እድሜና ጤና ስጠኝ። ልጆቼንም እድሜና ጤና ስጥልኝ። ይህን ነው ጨርሻለሁ። ሄሉ ጅጅጋዬ ጨርሻለሁ። ብዙ ማስቸገር ምንም ማለት ሀብታም የደረገጠበት ቦታ ላይ ያረገጫለሁ። ሀብታሙም ሰርቶ ለፍቶ እዛው ቦታ ላይ ሄዷን እኔም ሄጃለሁ። ሀብታሙን ተንጠልጥዬ ትንፈልጋለን። ዋናው መገኘቱና ማየቱ ላይ እሱም ሰርቶ የስንት ካምፓኒ ባለቤት ሆኖ እዛው ጋር እንደዚህ ነው። እኔ እግዚአብሔር ምንድን የማስበው ይሄ ሰውዬ እዚህ ጋር ነው፣ እኔም እዚህ ጋር ነው። ሴትዮ እዚህ ጋር ናት፣ እኔም እዚህ ጋር ነው። ልዩነታችን ምንድን ነው? እሷ ኃላፊነቱ የተወሰነ የግል ማህበር ተብሎ ስሟ ተለጥፎ መከራዋን በኤዲተርና በታክስ አሯን ትበላለች። ከዛ በተረፈው ደም ግፊትና ከዛ አጠገቤ ሶስት ትውጣለች። እኔ ካለ ኪኒን ከእሷ ጋር አዝናናለሁ። አያንተ ስራ ላለው በቃ ይሄ ሁላ ያንተ ስራ አይደለ? አዎ እናመሰግናለን። ክብር ይገባል። ምን ይባላል መሰላችሁ? አሞራ ቀላቢው አምላክ ይባላል። አንዳንዱ ተጨንቆ ተጠቦ የዚህ ካምፓኒ ባለቤት ስም ካልሆንኩኝ ይላል። የኔ ወንድም እኔ በማርቼዲስ ነው የሚሄደው። ልጆቼን ይሳይ በቃ እማትሰለቸው ስንት ዓመት ጀምሮ ጓደኛለች። ማርቼዲሱን የገዛችሁ 80 ሺህ ብር እኔ አንድ ቀን ቤንዚን እንኳን ሞልቼ አላውቅም ተለምኜ ለዚያው። ምክንያቱም ስትነዳ እብድ ነው የምትነዳው። አንድ ቀን እንዲላታለሁ ነሞ አንድ ቀን እናቴ እድሜን ታሳጥረኛለች ወይ ቀስ እያልሽ ነች ያ ወይ ገደል እንገባለን። እባክሽን አዝዤ የፈለግኩበት ቦታ ላይ እምቢ ካልሽ ደግሞ እድሜ ለኡበሬ። ታዲያ ልዩነት እኔ ፕራይቬት ሲሄድ እሷ በዛ ትሄድ። ምንድነው ልዩነታችን? ሚነግረኛል 3 ኪኒን መዋጥ አለብኝ እኔ 3 ኪኒን ወጥቼ በማየት ብቻ ይሄ የተፈጥሮ ቦታ ማለት አለብኝ። 3 ኪኒን መዋጥ አለብኝ። ምን 3 ኪኒን 3 ጊዜ በቀን 18 ኪኒን መዋጥ አለብኝ 6 ከዛ ኪኒኑ ደግሞ ከፍ ሲል ደግሞ እሱን ደግሞ ለመቀነስ ሌላ ኪኒ። ከዛ ዶክተር ጋር ቀጠሮ። የኔ እናት እኔ ዶክተር ጋር ቀጠሮም አልፈልግም። ያ ኃላፊነቱ የግል ማህበር ተብዬ በታክስና በግብርም መበጥበጥ አልፈልግም። ያ ተዝናንቼ እነሱ ሄዱበት ቦታ ላይ ጌታ ኢየሱስ ክርስቶስ ያደርሰኛል፣ ይሄዳለሁ። ከዛ ያለፈ ህይወት አላችሁ የላችሁ? ቴንኪው እናመሰግናል። ስለዚህ አትበጥበጪ ነው የምልሽ የኔ እናት፣ አትበጥበጪ። ግን ምንድን ነው ጤና ይስጠን፣ ለእውነት ያኖረን፣ እግዚአብሔር ይጠብቀን። መከታው ጠባቂው ሰጪው ነሹም እሱ ስለሆነ ቴንክ ጋድ። ለሚወዱኝም ለሚያከብሩኝም ጤና ስጣቸው፣ እድሜ ስጣቸው፣ ሀብት ስጣቸው፣ ጸጋ ስጣቸው፣ ልቦናም ስጣቸው። ለእኛም ልቦና ስጠን። ራሳችሁን ጠብቁ፣ በጣም ራሳችሁን ጠብቁ እምላችሁ ይሄንን በተለይ ለእነዚህ ቆረቆንዳዎች አድርሱልኝ። ዛሬ ያልኳቸው እንደምንም ብላችሁ ቆራርጣችሁም ቢሆን ዩቱብ ላይ ለጥፋችሁም ቢሆን፣ ከምንም በላይ ደግሞ ጌታ ሆይ ቀናተኛ አታርግ። ከሁሉም መጥፎ ምን እንደሆነ ታውቃላችሁ? ቅናት። እሱን አልነገርኳቸው። ከሁሉም በላይ መጥፎ ቅናት መጥፎ ነው። ቅናት እንድትሰርቁ ያደርጋችኋል። ቅናት በማትፈልጉት ህይወት ውስጥ ገብታችሁ እንድትኖሩ ያደርጋችኋል። ለምን? እሷ እንዲያርጋለች እኔ እንደዚህ ላድርግ፣ እሷ ይህንን ውጤት አምጥታለች ይህንን ውጤት ላምጣ፣ እሷ ይህንን ቤት ሰርታለች። እኔ እንደዚህ አይነት ሰው አይደለም። ጋዴሜንኩ ሴት ነኝ። እኔ ራሱ ቤት ስሰራ በራሴ ፕላን ነው የምሰራው። መንግስት ፈቀደም አልፈቀደም አያገባኝም። እኔ በምፈልገው ነው የምሰራው። የቤቴን ዕቃ ስገዛ ከሰዎች አይደለም የምገዛው። ማንም ባክ ስለተመረተ ስለረከሰ ለምን ባዶ ኦን አይሆንም። እኔ የምፈልገው ነው የማደርገው። ውስጤ ይነግረኛል። ውስጤ ከራሴ ህይወት ጋር የሚሄድ ሰውን አይቻለም። ልብስ ስለብስ ሰውን ለብሶ አይቻለም። ፀጉር ሳረግ ሰው ስላረግ አሁን እዚህ ጋር ቼቼ ነገር አምርብሽ ምን አገባችሁ? እኔ ተስማምቶኛል። እኔ ደስ ብሎኛል። ስህተት አለው፣ ስህተቱን ላረግ ይችላል። እንዲያርግ አላረግም፣ እንዲህ አልቀባም፣ እንዲህ አውሪ አላወርም። እኔ የምፈልገው ነገር ነው የማደርገው። ውስጥ እኔ የምፈልገው አይደለም፣ ውስጥ የሚያዘኝ ነገር። እኔን ልመከርም ታይ ልባል የምችለው የጋራ የሆነ ሀገራችን ሃይማኖቶችን ላይ ብቻ ነው። የጋራ የሆነ ሀገር አለ፣ የጋራ የሆነ ሃይማኖት አለ። እዛ ላይ ግዴታ ነው
በተረፈ ግን በራሴ ነገር ማህበረሰቡን ባህሉን በማይነካ መንገድ ግን መሄድ ግዴታ ነው። በተረፈ ግን እኔ ለምናገር እኔ ለማውራው እኔ ልጠይቅበት በማናቸውም ግን ትእዛዝ አልሄድም። በማንም ሰው ትእዛዝ እጸልያለሁ ቀናተኛ እንዳያደርግ። በጣም በጠላው ነገር ቀናተኛ ማለት እንደዚህ ነገር መሆን እፈልጋለሁ ካጣውኝ ግን ማጣጣል አላረገው። አንደኛ ባህሪም አይደለም። ለዚህ ደግሞ እግዚአብሔርን በጣም ነው የማመሰግነው። በጣም ነው የማመሰግነው። እግዚአብሔር ምስክሬ ነው። በጣም ነው የማመሰግነው። እንደዚህ አይነት ነገር የለብኝም። የሚያስጠላውን ነገር እኔ ያውቃለሁ። የማያስፈልገኝን ነገር እኔ ያውቃለሁ። የማልፈልጋቸውን ነገሮች አላረግም። የሚጠቅሙኝን ነገሮች ደግሞ ልሳሳት እችላለሁ። ግን ስህተቱን ደግሞ ወዲያውኑ ነው የማውቀው። በብዛት ቀናተኛ ሰዎች እንደዛ ነው የሚሉት። ቀናተኛ የሆኑ ሰዎች አንቺ ትቀኛለሽ ምናምን ሊሏቸው ይችላሉ። እኔ አንደኛ ይቅርታ አድርጉልኝ፣ መቅናት ሳይሆን ፍላጎት ሊኖረኝ ይችላል አከሌን መምሰል። ግን እናንተ እዚህ ሶሻል ሚዲያ ያላችሁ ሙጃዎችን ነው በጣም መሆን የምፈልገው ልንገራችሁ፣ መሆን የምፈልገው ማለት ነው ጀግና ሴት። ጀግና ሴት ማለት በልብስ በመልክ በምናምን አይደለም፣ በእውቀት ዳንስ ማድረግ አለመሆን ያናድደኛል። ይሄ ተራ ይሄ ዝም ብሎ ሳይሆን በጣም ማቾድ የሆነች ሴት በትምህርት ነው የምላችሁ። በቃ እንደዚህ አይነት ሴት ሆነ ይሄ ዝም ብሎ እንደና አከሌ በተሰበሰበ እንትን ሰርተፊኬት እዛ ላይ ወጥቼ ነው አይደለም። እኔ የማምንበትም በሆነ ነገር በቃ ትልቅ ቦታ ቤት ደስ ይለኝ ነበር። እስ ኦኬ አለመሆኑ እንትን አይለኝም፣ አይጥለኝም። ፍላጎት እንጂ ቅናትም አይደለም እሱ። እኔ በመልክ አልቀና፣ ባለባበስ አልቀና፣ በኑሮ ደረጃ አልቀናም፣ በባል አልቀናም፣ በልጅ አልቀናም። ምክንያቱም ሰዋዊ ነው። እውቀት ግን እግዚአብሔር ነው። ሰው የሚሰራው ነገር ገባችሁ? ከመቶ ምናልባት 10% ነው የሚሳካለት መልካም ትዳር፣ መልካም ቤተሰብ ምናምን። 90% ምክንያቱም አይሳካልም። ለምን? ከየትም ለቃቅመን ያመጣ ነው። በጸሎት ያመጣ ነው አይደለም። በእውነት ተፋቅረን ተከባብረን ይሉንታ ኖሮን ፍራ እግዚአብሔር ኖሮን ምናምን ያመጣ ነው አይደለም። የሆነ ሰዓት ላይ ግልብጥ ስንል እምቢ ስል ግልብጥ የሚል ትዳር የሰይጣኑ ትዳር ማለት ነው። ስለዚህ እሱም ብዙም አያሳስበኝ። እንዲያውም ሲጋቡ አለቅስላቸዋለሁ። በተለይ ድግስ ደግሴ ኤክስትሬም ምናምን ሲሉ እኔ መደገሳቸው አይደለም የሚታየኝ፣ መለየታቸው የሚታይ። በጣም የማዝነው ቴንኪው። በጣም የማዝነው የሚያመጣውን ጉዳት በሰጣችሁት ልክ በሰጣችሁት የምትቀበሉት ጉዳቱ። አሁን ለምሳሌ የሆነ ነገር በጣም ሀያ አርጋችሁ ሼክስን አርጋችሁ ሀያ አርጋችሁ እንትን ብላችሁት ልክ ያን ነገር ቦታው ላይ ሳታገኙት ስትቀሩ ትናደዳላችሁ። ልክ ምክንያቱም በጣም ብዙ የለፋችሁበት ነገር ስለሆነ ማለት ነው። ያ ማን ልበል ያ ስለለፋችሁበት ምናምን ነገር ዛትሻ ልትናደዱ ትችላላችሁ። ግን እራሳችሁ ምክንያቱም ሰው ነና። ፀሐይ እንዳለ በሙሉ ዝናብ አለ። ሲዝኖቹን ታውቃላችሁ እንዴት እንደሚቀያየሩ። ሰው ልጅም እንደዛ ነው። ረጋ ቆጠብ በልክ ነገር የሰው ልጅ ነን፣ እንቀየራለን። ጌታን የሰቀልነን ሰዎች ማለት አሳልፈን የሰጠን አምላካችንን ሰው እኮ ተብሎ እኮ የቀረልን በጣም 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 ችግር ያለብንን አምላካችንን የምናስቀይምንን ብዙ ነገር የሰጠንን እንኳንስ እንትናለ። ተጠንቀቁ፣ ስማርቱ ሆኑ። የምትጠነቀቅ ገንዘብ ይጥፋ፣ ገንዘብ ይጥፋ። ጉዳት ልብ፣ ጤና፣ አእምሮ ግን እንዳይጎዳ እምነት
ይህንን ደግሞ የምላችሁ መቅደስን ታውቃታለች። መቅደስ አበራ ነው ምናምን ትባለች። ትልቅ ድግስ ደግሳ በኢትዮጵያ ለመጀመሪያ ጊዜ ትልቅ ድግስ የተባለ አሁን ከሚዲያ ላይ እንደጠፋች ታውቃላችኋል። ለምን ይመስላችኋል? ታማ በሙሉ በመከራ ድና ከእንደገና ወልዳ በዚህ አጋጣሚ እንደዛ ደግሰሽ እርግዝና እንኳን ለትንሽ ቀን በራስሽ ቃል ብታቆዩ ወይ መሀን እኮ ናት ይሉሻል። የዛኔ ደምባ ይሁላ የጠራሻት 500 ጓደኛ በሙሉ ምን ሊል ነው? ሊያማሽ ነው ማለት ነው። ከዛ ማንሽ ምትናደጅ ራስሽ ልትናደጅ ነው። እንዲህ ደግሻ ብቼ እንደዚህ ሰርግ ልት እንዲያደርገ እንዲህ ብላችሁ አማችሁኝ ሊያናድድሽ ይችላል። ለምን? የትዳር ጉዳይ ስለሆነ ሰርግሽን ካሳወቅሽ መውለድሽን ይጠብቃሉ። ከወለድሽ በኋላ ደግሞ ልጅ እሱ ብቻ ነው ወለድሽ ስተዘ እንዴት አርጋ እኮ ነው ልጁን የምትይዘው? ከወለደች በኋላ ወፍራ ኮለጅ የኔ እናት እኔ እንግዲህ እንደዚህ ነገር እኔ እንዲያውም የሚያስፈራኝ ይሄ ነው። ይቅርታ አድርጉልኝ። ይችን ነገር እፈራታለሁ። በጓዳ ብንገናኝም እሺ በጓዳ ብንገናኝም ያ ምን ያህል ሞራል ይጎዳል። በተለይ እንደዚህ ጠንከር ባላሉ ሴቶችና ወንዶች መሀል አትሊስት እድሜያቸው ትንሽ የሄደ ሆነው ወጣ ገባውን ምናምን የሚያውቁ ጠንካራ ሴቶች ሊኖሩ ይችላሉ። የመጣ አይምሯቸውን ያዘጋጁ። ኦኬ አግብቻለሁ አይደለ ትዳር ተፈጽሟል ስንለያይ ማሳወቃል። እነዚህ አይነት ሴት ኦኬ። ግን ይህ ነገር ምን ይሉኛለሽ? እንደ መቅደስ አበራ ናት። መቅደስ ማንም ስሟ ይቺ ትልቅ የዛሬ 5 ዓመት ነው 6 ዓመት ትልቅ ድግስ ደግሳ እንትን ስትል የነበረችው ሲወራላት የነበረው ከዛ 6 ወር ሳይሆን እንትን ብላ ብዙ ነገር ብለዋት ተለያይታ ምናምን ከስንት ዓመት በኋላ መንታ ልጆች ወልዳ የመጣችሁ በድጋሚ አግብታ አሁን እሷ ልጅ አታሳዝናችሁ? ስትወቀጥ የነበረው ያንን ነው የምልህ። አርቲስት ናት። ምንስር ያልኩት በነገራችን ላይ አርቲስት እንትናቸውን ለማንበብኝ ነው። እና አንዳንዴም ኤክስትሪም መሆኑም ጥሩ አይደለም። ቀጥሎ ወግ ያለው የለም ደስ የሚል ቅጭብ ያለ ሰርግ ተደግሶ እንጂ ገና ለገና ወይ ስፖንሰር አግኝቻለሁ ወይ እሱ የምትጠቀምበት መቅደስ ጸጋይ ሰዎች ያ መቅደስ ጸጋይ ሀኒ የኔ ቆንጆ ቴንኪው ፎሎ አረጋችሁኝ ሁላችሁም የኔ እና ቴንኪው አመሰግናለሁ። መቅደስ ጸጋይ አሁን እሷ ልጅ አስቧት እንግዲህ በጣም የምትገርም ልጅ ደስ የምትል ፕሮዲውስ የምታደርግ ምናምን የምትገርም ልጅ የምታምር ልጅ ናት። ለስንት ቀን እንኳ አስለቀሰው ሚዲያ ላይ እኮ ነው ያለቀሰችው። ምን ያህል እንደተወራባት በጣም አዳምጡት። የሷ በጣም የምትቀርባቸው የቅርብ ሰዎች የምትላቸው ቴንኪው ማማዬ ነው። የቅርብ ሰዎች መቅደስ ጸጋይ የምትላቸው እንግዲህ ሰርጓ ሰርግ አይደለም፣ በጣም ያምሰርግ ነበር። በባህል ያገባችሁ በስነ ስርዓቱ ምናምን ትልቅ ድግስ ደግሳ ልጅቷ ምስም ያለ በልታውን የበሏት። ከዛ በኋላ ልጅቷ ደንግጣለች። እንደ ድሮ ፉን የለም። ሰላሟን ፍሪደሟን በሙሉ ነው የነሳት። አሁን ባታገባስ ኖሮ እንደ ድል ሆኑ የሚወዳት ሰው ባይመጣስ ኖሮ የማንም መሟጫ መላጫ ነበረች። ግን እግዚአብሔር ይመስገን ካሳት። መሀንም የተበላችው እንዲያውም እሷ ለትቼት ያደረገችው በሙሉ ነው የተባለው። አስብ እሷ አለች ስንት ሰው አለ ገባችሁ? በተለይ እውቅና ላይ እኔ ይቅርታ አድርጎልኝና ያሁኑ ይበቃናል። ይሄ እንኳን ኧረ ከባድ ነው፣ በጣም ከባድ ነው። በጣም ከባድ ነው። ላርቲ የኔ ቆንጆ ቴንኪዩ ሳርቲ ሀይ እና ለዛሬ ያለን ዝግጅት በዚህ ያበቃል። ልጅ ያልተነሳችም ዛሬ እንኳን ምትገባም አይመስለኝም።